የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 16 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 16 ቀን 2306 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። አማራ ክልል ተብሎ በሚጠራው አካባቢ የተፈናቃዮች ቁጥር በከፍተኛ ሁኔታ መጨመሩንና የእርዳታ አቅርቦት መስተጓጎሉን የተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽሕፈት ቤት አስታወቀ። ጽሕፈት ቤቱ ሰሞኑን ባወጣው መግለጫ በተለያዩ አካባቢዎች የቀጠለው ግጭት የሰላማዊ ዜጎችን ሕይወት ለከፋ አደጋ እያጋለጠ መሆኑንም አስታውቋል። ባለፉት ጥቂት ሳምንታት ውስጥ ብቻ በግጭቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ ዜጎች ቁጥር በከፍተኛ ሁኔታ መጨመሩንና በአካባቢው የተጠለሉ ተፈናቃዮች አሁንም የመጠለያ የምግብና መሰረታዊ የጤና አገልግሎቶች እጥረት በከፍተኛ ሁኔታ እንደገጠማቸውም ጽሕፈት ቤቱ ገልጿል። በተጨማሪም በአማራው አካባቢ ያለው የጸጥታ ችግርና በተለያዩ መንገዶች መዘጋት ምክንያት ሰብአዊ እርዳታ ለሚያስፈልጋቸው ወገኖች የዕለት ደራሽ ቁሳቁስ ለማድረስ ከፍተኛ ችግር መኖሩን አስታውቋል። በአንዳንድ አካባቢዎች የእርዳታ ሰራተኞች በነጻነት መንቀሳቀስ ባለመቻላቸው ሰብአዊ ድጋፉ ተቋርጦ መቆየቱንም ሪፖርቱ ጠቁሟል። ከተፈናቃዮች የቁጥር መጨመር ጋር ተያይዞ በመጠለያዎች ውስጥ የተፈጠረው መጨናነቅና የንጹህ ውሃ መጠጥ የውሃ እጥረት ለተላላፊ በሽታዎች መስፋፋት ከፍተኛ ስጋት መፍጠሩን የተባበሩት መንግስታት ድርጅት ሪፖርት አክሎ አብራርቷል። ድንበር የለሽ የጋዜጠኞች ድርጅት በኢትዮጵያ በምርጫ ዋዜማ የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ ጠየቀ። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ባወጣው መግለጫ በኢትዮጵያ በመጪው ሰኔ ወር ለሚካሄደው ምርጫ እየተባለ ጋዜጠኞች ላይ እየተፈጸመ ያለው እስራትና ጫና እጅግ እንዳሳሰበው ገልጿል። ተቋሙ በመግለጫው ባለፉት ጥቂት ሳምንታት ብቻ በቁጥጥር ስር የዋሉ ጋዜጠኞች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የጠየቀ ሲሆን ምርጫው ነጻና ግልጽ በሆነ መንገድ እንዲካሄድ የሚዲያ ተቋማት ያለምንም ፍርሃትና ጫና የመዘገብ ነጻነታቸው ሊገበር እንደሚገባ አጽንኦት ሰጥቶ ገልጿል። በቀይ ባህርና በኤደን ባህረ ሰላጤ ላይ እየናረ የመጣው ወታደራዊ ውጥረት አሜሪካ ለረጅም ዓመታት በዲፕሎማሲያዊ መንገድ ገለል አድርጋ ከቆየችው ከሻዕቢያዋ ኤርትራ ጋር ግንኙነቷን እንደገና ለመፈተሽ እንድትገደድ አድርጓታል። ትራምፕ አስተዳደር እየታሰበበት ያለው ማዕቀብን የማቅለልና ግንኙነትን የመጀመር እርምጃ ከዴሞክራሲና ሰብአዊ መብት ይልቅ ለብሔራዊ ደህንነትና ለንግድ መስመሮች ጥበቃ ቅድሚያ የሚሰጥ የጥቅም ዲፕሎማሲ መገለጫ ተደርጎ ተወስዷል። በአሁኑ ወቅት የትራምፕ አስተዳደር በሆርሙዝ ወሽመጥ ላይ የወሰደው ጠንካራ ወታደራዊ እርምጃና ኢራን በምላሹ የባህር ላይ ፈንጂዎችን ለመቅበር ማቀዷ ዓለም አቀፍ የነዳጅ እና የንግድ መስመርን አደጋ ላይ ጥሎታል። አሜሪካ ከኤርትራ ጋር መታረቅ የፈለገችው ለዲሞክራሲ ተቆርቁራ ሳይሆን የኢራን አጋር የሆኑት ሁቲዎች ቀይ ባህርን እንዳይዘጉ የባህር ላይ ፖሊስ ወይም አማራጭ ጦር ሰፈር ለማግኘት ነው ተብሏል። የባብኤል መንደብ ሰርጥ በምዕራብ ጅቡቲና ኤርትራ በምስራቅ ደግሞ በየመን መሃል የሚገኝ ሲሆን በጅቡቲ የጦር ሰፈር ያላት አሜሪካ የሻዕቢያ አገዛዝ ከቻይናና ከሩሲያ ጋር ያለውን ግንኙነት ለመግታት እንጂ ለዲሞክራሲ ግንባታ ለሚሉ ባዶ ቃላት እንዳልሆነ የፖለቲካ ታዛቢዎች ይተቻሉ። ከሰሞኑ በሸወል በረንታ የዶዋን ከተማ በመነሳት ወደ ደጀን ከተማ በጉዞ ላይ የነበረ ያገዛዙ ቅጥረኛ ኃይል በተጣለው ደፈጣ በየዶዋ አካባቢ የምጣጭ ጎጥ ላይ አብዛኛው ደምል እስከ ወዲያኛው
ሲሸኝ ስማቸው በውል ያላወቅናቸው ያገዛዙ ኃይሎች ሙትና ቁስለኛ ተደርገዋል። በዚህም የሙሽራ ቤተሰቦች እየደበደቡ ያሰሩና በየምጥሽ ጎጥ ላይ የሚኖሩ የማህበረሰብ ክፍልን በመደብደብ የአካል ጉዳት ያደረሱ አካላት መሆናቸውን ተደርሶበታል። በደብረ ወርቅ ከተማ አማራ በመሆናቸው ብቻ ተመርጠው ስርዓቱ የራሱ ሚሊሻ አመራሮችን በመለየት ረሽኗል። በተደጋጋሚ ስርዓቱ እየተናደ በመምጣቱ በብልጽግና ቤት ከባድ የሆነ ድንጋጤ የፈጠረ ሲሆን ተቋሙ ውስጥ የነበሩ የሚሊሻ አመራሮች እርስ በርስ እየተገዳደሉ ሲሆን ከነዚህ መካከል ሸገው ምናሉ ፈንታ የሚሊሻ ጠርናፊ፣ ሸገው ታጠቅ መረጃና ደህንነት፣ አሻግሪ ቢሌ ሚሊሻዎች ሲሆኑ ስርዓቱ በአደባባይ መሃል ከተማ ላይ በአመራሮች እርምጃ የተወሰደባቸው ከ10 በላይ ሚሊሻዎችን በእስር ላይ መሆናቸውን ለማረጋገጥ ችለናል። አሁንም ቢሆን መተኪያ የሌለው ህይወታችንን ለአገዛዙ ወንበር ለማስጠበቅ ብላችሁ መርጦ ገዳይ ከሆነው ስርዓት በመውጣት ወደ ወገኖቻችሁ እንድትቀላቀሉ በማለት ማሳሰቢያ የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ሰጥቷል። ሸዋ ጠቅላይ ግዛት አሳመነው እዝ ከሰምኮር የቡልጋ ክፍለ ጦር አስደናቂ የደፈጣ ጥቃትን በጥላት ላይ አደረገ። የቡልጋ ክፍለ ጦር የፋኖ ኮማንዶ ተወርዋሪ ሻለቃ ከሌሎች ሻለቃዎች ጋር በመሆን ሚጤ ወንዝ ላይ ያገዛዙን ኃይል ደምስሷል። ያገዛዙ ኃይል ሬሽን ከምንጃር ለመቀበል ከጠዋቱ 2 ሰዓት መንቀሳቀሱን መረጃ የደረሳቸው የቡልጋ ክፍለ ጦር ሻለቃዎች ቀድሞ ቦታውን በመያዝ በጥላት 2 ተሽከርካሪዎች ላይ የነበረን ሰራዊት ደምስሰዋል። በተመሳሳይ አንድ የአየር ወለድ አባል አጼ ዘርዓ ያዕቆብ ኮር 7 ለ7 ክፍለ ጦር ሲቀላቀል ካንኮበር አንድ የአድማ በተና አባል መሐመድ ቢሆኔ ክፍለ ጦር ጣይቱ ክፍለ ጦርን ከነሙሉ ትጥቁም በሰላም ተቀላቀዋል። በይፋት ጥሙጋ አውራጃ አርማንያ ዙሪያ የአማራ ህዝብን በመክዳት ያገዛዙን ወንበር ለማስጠበቅ ወገኑን እየወጋ ያለው አድማ በተናና ወደ አማራ ግዛት አማራን ለመጨፍጨፍ እየገባ ያለው አየር ወለድ ኮማንዶ እርስ በርስ በመዋጋት በርካታ አድማ በታኝና አየር ወለድ ሲቆስል ቀላል የማይባል ያገዛዙ ኃይልም ሞቷል። በአፋብን ወሎ ቤት አማራ ሚኒልክ እዝ ከሰሞኑ የሰራዊት ግንባታና ተሐድሶ የአልባሳት መርሃ ግብር በደማቅ ሁኔታ ተካሄደ። ጎን ለጎን የሰራዊት ተሐድሶና የአልባሳት ፕሮግራም በማድረግ ለወደፊት ለሚደረጉ ግዳጆች ዝግጁ መሆኑን የክፍለ ጦሩ አመራር ገልጿል። በመርሃ ግብሩ ከተከናወኑት ሁነቶች መካከል የሰልፍ ትርኢት፣ በግዳጅ የተሻለ አፈጻጸም የነበራቸውን የሻለቃ አመራር፣ የክፍለ ጦር አመራር፣ የድርጅት አመራርን በመሸለም ተወዳጅ የሆነውን የአማራ ፋኖ መዝሙር በጣዕመ ዜማ ቀርበዋል። የተሐድሶ ፕሮግራሙን የመክፈቻ ንግግር ያደረጉትም የአካባቢው የፋኖ ሰብሳቢ አርበኛ ቀኛዝማች ረዳው ውበቱ ሲሆኑ የሰራዊት አባላት እንኳን ደስ ያላችሁ መልእክትም ተላልፈዋል። የታሸገ ውሃ የዋጋ ጭማሪ በዓለም አቀፍ ቀውስ ምክንያት መሆኑ ተገለጸ። በቅርቡ በታሸጉ የውሃ የተፈጠረ አለመረጋጋት በሀገር ውስጥ ካለው የምርት አቅርቦት ጋር የተያያዘ አለመሆኑን በኢንዱስትሪ በኩል የቀረበው መረጃ ያመለክታል። የታሸገ ውሃ አምራች የጥሬ ዕቃ ግብአቶችን ከውጭ ሀገራት የሚያስገቡ በመሆኑ አሁን ላይ ግብአቶች በሚፈለገው መጠን ማስገባት አለመቻሉና ስራ አስኪያጁ በዚህ ምክንያት በምርቶች ላይ የዋጋ ጭማሪ መታየቱን ቢያስረዳም በገበያው አለመረጋጋት፣ የሌቦች መበራከትና የቁጥጥር ማነስ ለዚህ ሁሉ ችግር እንደዳረገውም ተጠቁሟል። በአጠቃላይ የታሸጉ ውሃዎች የአቅርቦት እጥረት ብቻም ሳይሆን የዋጋ ጭማሪውም እንደ ቀላል ሁኔታ የማይያዝ ቢሆንም እንኳን የጥራት ችግሩ ደግሞ ይበልጥ ለኩላሊትና ለጨንጓራ እንዲሁም ለጉበት ህመም እየዳረገ መሆኑ አሳሳቢ ሆኗል። ጥራቱን ለማረጋገጥ የሚያስችል ምንም አይነት የህግ አካል አለመኖሩ እንዳጠቃላይ ሀገሪቱን ወደ ባሰ አዘቅት ውስጥ የከተታት ሲሆን የታሸገ ንጹህ የመጠጥ ውሃ አቅርቦት እንኳን በገንዘብ ገዝቶ ለመጠቀም ህብረተሰቡ እየተሰቃቀ ያለበት ሁኔታ በአዲስ አበባ አካባቢ በበርካታ ማህበረሰብ በኩል ትልቅ ጥያቄ እየተፈጠረ መሆኑ ተገልጿል። የኤሌክትሪክ ተሽከርካሪዎች አብዮት በአዲስ አበባ እየተካሄደ ቢሆንም እንኳን የኤሌክትሪክ ሞተሮች ለአካባቢ ማህበረሰብ ጠቃሚ አለመሆናቸው ተጠቁሟል። አዲስ አበባን ጨምሮ በበርካታ የኢትዮጵያ ከተሞች የነዳጅ ዋጋ መጨመርና የአቅርቦት መስተጓጎል ለነዋሪዎቹ ችግር ከሆነም ሰነባብቷል።
ከቅርብ ዓመታት ወዲህ በገበያ ላይ እየዋሉ የሚገኙት የኤሌክትሪክ ተሽከርካሪዎች ደግሞ ለዚህ አማራጭ ሊሆኑ ቀርቶ የባሰ ውድመትና የኢኮኖሚ መዛባትን እየፈጠሩ እንደሆነም ታውቋል። የኤሌክትሪክ ተሽከርካሪዎቹ ምንም እንኳን በተመጣጣኝ ዋጋ ገቡ የሚባል መረጃ ቢሰማም ቻርጅ የሚደረግበት ቦታ አለመኖርና የባትሪው ዕድሜ ማነስ እንዲሁም የፓወር አለመመጣጠኑ በበርካታ ገንዘብ የሚገዛውን ባትሪ እያቃጠለ ይበልጥ ለአካባቢው ማህበረሰብና እንዲሁም ለአሽከርካሪዎች የባሰ ወጪ እየጠየቃቸው መሆኑን ጠቁመዋል። የነዳጅ ዋጋን ለማረጋጋት የታሰበ ስራ አለመሰራቱና ህብረተሰቡ በነዳጁ ምክንያት የባሰ ወጪ እየተጠየቀ የተለያዩ ሸቀጣሸቀጦችና የሚገዙ ዕቃዎችም ውድነቱ የኑሮውን ሁኔታ የባሰ እያጨለመ መምጣቱም ተጠቁሟል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የተለመደውን ሳምንታዊውን የከበረ ሰላምታዬን ለአምዱ አዘጋጆችና ለዘወትር ተከታታዮቻችን አቀርባለሁ። ሕመም ላይ ነኝና ሰበብ አድርጌ ከአምዱ መጥፋትን አልወደድኩም። ደግሞም ምቾታቸውን ወደ ጎን አድርገው የትግሉ ነው ሕይወቴ ብለው የወደቁትን ጓዶች ሳስታውስ የኔ ችግር ኢምንት ነው። የወደቁበት ስፍራም ሳይታወቅ የቀሩትም ሰማዕት ቤት ይቁጠረው። ሁሌም ተመስገን የሚሉ የኮሪያ ዘማች ወታደር ያደግኩበት ጠቅላይ ሰፈር ነበሩና ቢያልፉም ላስታውሳቸው። የሰሞኑ የቴዲ አፍሮ አልበም ጉዳይ የሚሊዮኖቹ አድናቆት በጭብጨባ አንገት ቀና ሲያስደርግና አንጀት ቅቤ ሲያጠጣ፣ ተቃውሞው ደግሞ በውረፋና ሽርደዳ የተገለጸበት ሳምንት ነበር። ስዱና ለከት የለሹ አብይ አህመድ፣ ጅሉ ምክትል ጠቅላይ ሚኒስትር፣ ሸቃባ ካድሬዎች፣ አጎብጓቢ ወንድም ሴትም ጾታ ባለቤት የሆኑ የተናቁ ፓስተር ተብዬዎች፣ የብልጽዮቹ ወገኖችና ተከታዮቻቸው ጭምር ቴዲ በለቀቀው ዜማ ተንፈርፍረዋል። ተንፈራገጡና ተወራጩብን። ልጅ ሆነን የተማርናት ሰማይን በርግጫ ብላ ከፍ ያደረገችው የበቅሎዋን ተረት አስታወሰኝ። በቅሎ የማትወልደው በዚህ የተዳፈረ ድርጊቷ ፈጣሪ ረግሟት ነው አሉ። ብልጽዮቹንም ቢገባቸውም ባይገባቸውም የተገፉና ሁለተኛ ዜግነት የወረዱቱ የሚሊዮኖች ድምፅ እርግማን ቀልባቸው ተገፎ ሰማይን አይረግጡት ነገር ርቋቸዋል። ምድሪቷን የሞሉ ለማስመሰል ውር ውር ይላሉ። በሰማይ በራሪ በምድር ተሽከርካሪ የሆነ የሕዝብ ቁጣ ማዕበል የመጣ ዕለት የት ትገቡ ይሆን? አኒበዴ ማለት አያድንም። የአብይ አጨብጫቢዎቹ ከየትም የትም ተለቃቅመው በሉ የተባሉትን ሲተፉም አደመጥ። መጥኔ ለእናንት ኀፍረትም ይሉኝታም ለሌላችሁ አራጋቢዎች፣ ራሳችሁን ትታችሁ ተሳቢ ፉርጎ ሆናችሁ ለቀራችሁ አመዳሞች። ቴዲ በመረዋ ድምፁና በስንኞቹ መልእክት አንዘፈዘፈልኝ፣ አርበደበደልኝ። አልበሙ ከዘፈን በላይ ነው። የትግላችን ታሪክ አንዱ ሆኖ ከፍ ይላል። አሹ ቴዲ አፍሮ፣ ብራቮ ቴዲ። ለቴዲ ዜማ በአሉታ መንገድ ለማየት እድሉ የተመቻቸላቸው የብልጽ ደጋፊዎች ተንታኙ ከዚህ ቀደም ባልታየ ሁኔታ በዛብኝና ገረመኝ። አንዳንዱማ ነጻነቱን ለመግፈፍ እንደርሱ በትዕዛዝ የሚሰራ መስሏቸው ለምን ለግድቡና ለኮሪደር ልማት አልዘፈነም እያሉ ሲሸረድዱት እንኳ አያፍሩም። ቴዲ ያገዛዝ አገልጋይ ባሪያ አይደለም። ለአጎብጓቢዎቹ ብጣሻሞች እንደ ስነ ቃላችን
ያለበት ይጉላላበት አጭር ምላሼ ነው። የአገዛዝ ስርዓት የመጨቆኛ መሳሪያዎቹ ክፍል የድሮን ጭፍጨፋ፣ በጠራራ ፀሐይ ሰዎች መደበኛ ስራቸውን ሲሰሩ በአፈናና ደብዛ በማጥፋት ለሚታወቅ አገዛዝ ባለበት፣ ዜጎች በየመንገዱ ከስፍራ ስፍራ ሲጓጓዙ በታጣቂዎች እየታገቱ ገንዘብ ቤተሰባቸው ያላቅሙ በሚጠየቅበት፣ ያለ ፍርድ በእስር የሚሰቃዩ የህሊና እስረኞች በየማጎሪያው በበዙበት፣ ለኑሮ መዘበራረቅና ዜጎችን በድህነት ገመድ ተቀፍድዶ ማሰቃየቱን በምታስተውልበት፣ መጓጓዣ ተቸግሮ ልወዝወዘው በእግሬ አማራጭ በቀረበበት፣ ደህንነቱ አለመጠበቁ ስጋቱ በየዕለቱ በጨመረበት፣ አገዛዙ በህቡ ያደራጃቸው ሰላማዊ ሰውን እያፈኑ የሚረጩት ሽብር ያልተሰማቸው፣ የእምነት ቤቶች በመድፍና በሞርታር ድምጥማጣቸው መጥፋቱ፣ ቀሳውስቱ የጥይት ራት መሆናቸው በሚሰማበት፣ ከቤት ወጥቶ በደህና ለመመለስ ዋስትና ያጣው ከተሜውና ገጠሬው ጭንቀት ያልተረዱ ነፈስ አስተዳዳሪዎች በነገሱበት፣ የደረሰ ሰብል በእሳት ለሚያቃጥሉ ቅጥረኛ ወታደሮች በተሰማሩበት፣ ሕፃናትና ሴቶችን የሚደፍሩ ባለጌ አግድም አደጎች መከላከያ ተብለው በተሰማሩበት፣ በአገዛዙ አስከፊ ጸረ ሕዝብ ድርጊት ሌት ተቀን ከኖረበት ቀየው የሚፈናቀለውና የሚሰደደው ሕዝብ በናረበት ወዘተ ይሄ ሁሉ ግፍና በደል አልታያቸው ብለው ቴዲን ይወቅሱታል፣ ይራገማሉ። የድሮ ናፋቂ ዘፈን ኃጢአት ነው፣ አልቃሻ ለገንዘብ ብሎ ነው ወዘተ ወዘተ ብለው ሲያጣጥሉት መስማት ቋቅ ያደርጋል። ለአራጋቢዎቹ ኢትዮጵያን የሚያውቋትና የሚስሏት እነርሱ ከተወለዱ ጀምሮ ያበጇት አገር ብቻ መስሏቸው ይጀባነናሉ። የታሪክ ዕውቀት ድሃዎችና የአገር አመሰራረት እውነቶች ግንዛቤ ቀልብ የራቃቸው የጦዙ ቅራቅንቦዎች ናቸው። ቴዲ ኢትዮጵያዊ ሆኖ ባደገበት ትልቅ ከተማና በባረቀበት ሰፈር ከአብሮ አደግ ልጆች አጥር ሳይከልላቸው በጓደኝነት ተምሮና ተጫውቶ እንዳደገው አድጓል። እድለኛ የሕዝብ ልጅ ነው። ከብልጽዎቹ ቀድሞም ለአገሩ በሚያሰማው ድምፁ ልክ በወዳጆቹ በዝና ቢወደስም በክፉዎቹ ደግሞ በሴራ ተጠልፎ የእስር ቤቱን ኑሮ አበሳውንም ተቀብሏል። ሁሉንም የኑሮ ጉዳይ አዋቂ ልጅ ነው። ጥበብን ክፍልም ዕጣው ፈንታ መሆኑን ተገንዝቦ ከተዋሃደ ሰንብቷል። ትናንት እንደ ጥርቅሞቹ እንደነንትና ድንገቴም የተከሰተ ልጅ አይደለም። እየበሰለ በሕዝብ ልብ ውስጥ የከረመ የኪነት ልጅ ነው። በዚህም ብልጫ አለው። በዕድሜውም አስተውሎት ሰጥቶት ነፍሱ ደስ ወዳለችው ኪነት በድምፁም በድርሰት መጽሐፉም ከሕዝብ ተቀላቅሏል። ሕዝብ እሰየው ብሎ ተቀብሎታል። መታደል ነው። የኋላውን ታሪክ በሚገባ እንደኖረበት አድርጎ አውቋልና የኋላው ከሌለ የፊቱ የለም ብሎም አስተምሯል። ትናንትንም ዛሬንም በየፈርጃቸው ማስቀመጥ ይችላል። ነፈዞቹ ቢረዱት በወደድ ኪነትን ባገዛዙ ሰዎች በፈለቀ ትዕዛዝ የሚሰሯት ቅጥረኞቹ እነርሱ እንደለመዱት አሞሌያቸውን እየላሱ ያወድሱ። ቴዲ ምን በወጣው ለቀጣፊ የሚዘምረውና የሚያደንቀው ሲያልፍም አይነካው። ተባረክ ቴዲ፣ ዘርህም ይባረክ። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላምና ጤናን ለፍኖተ አዘጋጆችና አድማጮች እመኛለሁ። ውድ አድማጮች፣ መቼም እያደር አገርና ወገን ላይ የሚደርሰው ፍጅት፣ መፈናቀል፣ ስደትና ረሃብ የዕለት ተዕለት መነጋገሪያ መሆኑ አብቅቶ የዜጎቿ ሰብአዊና ዴሞክራሲያዊ መብት የተከበረባት፣ ፍትህ የሰፈነባት ኢትዮጵያ በጀግኖች ልጆቿ ያለ ጥርጥር እውነት ትሆናለች ብዬ አምናለሁ። በዚያው ልክ ደግሞ ወደዚያ የሚወስደው መንገድ በአባጣ ጎርባጣና ጋሬጣ የተሞላ መሆኑንም እንዲሁ በረጅሙ ጉዞ አስተውያለሁ። አብዛኛው የሰው ልጅ በወንድማማችነት እህትማማችነት አብሮና ተባብሮ በሰላም መኖር የሚሻውን ያህል
በተቃራኒው ደግሞ ጉልበት ያካበቱ ጥቂቶች ደግሞ ይህንኑ በማደፍረስ የተሰማሩ መኖራቸውንም እንዲሁ ግምት ሳይሆን ሐቅ ነው። አገራችን ያለፈችበት ግማሽ ምዕተ ዓመትም እውን ያደረገው ይህንኑ ነው። ከድጡ ወደ ማጡ እንዲሉ ከኮሮቾ ገልባጭ ወያኔ ወደ ምርጫ ካርድ በጠመንጃ አምባገነን ተሸጋግረናል። ያሁኑ ይባስ እንዲሉ አለመምረጥ መብት መሆኑን የማይረዳው የብልግና አገዛዝ ምርጫ ብሎ ነገርን ከየት አመጣው ያሰኛል። ሁለመናው በቅራኔ የአማራ ጥላቻ የተሞላው ግልገል አምባገነን ያለመምረጥ ምርጫ መሆኑን ባልሳተና የምርጫ ካርድን ተቀበል ብሎ ዱላ ባላነሳ ነበር። ሁለት ጠባብ ዘረኞች ወያኔና ኦነግ አንድም ሁለትም ሆነው ኢትዮጵያ ላይ ያደረሱት በደል ከዚህ መለስ የሚባል አይደለም። በተለይ በሕዝብ ትግል በ2010 ላይ ከስልጣን ቢወገድም በጸረ ሕዝቦች ሻጥር ለፈጸመው ብሔራዊ ወንጀል ያለምንም ተጠያቂነት መቀሌ ሄዶ እንዲመሽግ የተፈቀደለት ከዚያም አማራው ላይ ሂሳብ እናወራርዳለን ብሎ ያደረሰውን እልቂት ታሪክም ሆነ ትውልድ የሚረሳው አይደለም። ለዚህ ሁሉ አገራችን ኢትዮጵያ ለገባችበት ሁለንተናዊ ቀውስ መንስኤ የሆነው ይኸው ታሪካዊ መርገምት ዛሬም የትግራይን ሕዝብ ማለቂያ በሌለው ግጭት፣ ስደትና ረሃብ እያወከ ይገኛል። የአራት ኪሎ ዘረፈጅ አገዛዝ የዚሁ ቡድን ፍጡር ነውና አማራውን በአማራው ትግሬውንም እንዲሁ እርስ በርስ እያናኮረ የስልጣን ዕድሜውን ማራዘሚያና እርባና ቢስ መነጋገሪያ አጀንዳ በመፍጠር ከመሰረታዊ የአገሪቱ ችግር ላይ ትኩረትን ለማሳት ይጠቀምበታል። አብይ የታደሰ ወረደንና ጌታቸውን በመጠቀም የምርጫ ሕግ አስከባሪ ነኝ ይላል። የነደብረ ጽዮኑን ቡድን የታደሰ ወረደን ስልጣን ሳያማክረን 1 ዓመት አራዝሟል በሚል ክስ ያሰማል። በአንድ በኩል የፕሪቶሪያው ስምምነት ተብዬ አልተከበረም ሲል ይደመጣል። በሌላ በኩል ከስምምነቱ በፊት የነበረውን የወያኔ ስልጣን በጉባኤ መልሶ ያጸድቃል። ወያኔ የ4 ኪሎ ቦታውን በተረኛ የኦሮሞ ጽንፈኛ ቢያጣውም መቀሌ ላይ ነግሶ የትግራይን ሕዝብ ከመከራ ወደ ባሰ መከራ በማባባስ ላይ ይገኛል። ብዙ የትግራይ ነዋሪም ባገኘው አማራጭ ሁሉ አካባቢውን ጥሎ በመሰደድ ላይ ይገኛል። ሆኖም ግን የትግራይ ሕዝብ በሁለት አረመኔ ቡድኖች በወያኔ እና ብልጽግና ኦነግ እየደረሰበት ላለው በደል መፍትሄው ሊሆን የሚችለው ስደት ሳይሆን ከሌሎች የበደሉ ገፈት ቀማሽ ከሆኑ ኢትዮጵያውያን ወገኖቹ ጋር በአንድነት ታግሎ ጎሳን መሰረት ያደረገውን ስርዓት ከኢትዮጵያ ምድር ጠራርጎ በማስወገድ በቦታው ኢትዮጵያንና ኢትዮጵያዊነትን ማዕከል ያደረገ በእኩልነት ላይ የተመሰረተ አንድነትንና ዴሞክራሲያዊ ስርዓትን ሲመሰርት ብቻ ነው። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ዴሞክራሲያዊ ስርዓት የሕዝብ ትግል ውጤት ነው። ሕልውናውን አስፍኖ ለዝንታለም ተጠናክሮ ሊሄድ የሚችለውም ኢኮኖሚያዊና ማህበራዊ ፍትህ፣ የሕግ የበላይነት፣ የሕዝብ ተሳትፎ፣ ጠንካራ ተቋማትና የሚዲያ ነጻነት ከመሰረታዊ ጉዳዮች ጥቂቶቹ ሲሟሉ ነው። ጎሳን መሰረቱ ያደረገው ስርዓት ከስልጣኑ ከተወገደ በጊዜያዊ የሽግግር መንግስት ሕዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ተከታታይ አምባገነን አገዛዝ ባደረሱት ብሔራዊ ቀውስ አገራችን ሰላምና መረጋጋት ብቻ ሳይሆን አገርንም ሊያሳጡን ተቃርበዋል። ገዢዎች በሕዝብ ላይ በሚያደርሱት በደል ተማሮ መብቱን ሊያስከብር ቆርጦ የተነሳባቸውን ሕዝብ መልሶ ለማስተኛት ባዶ ሰላምን፣ እርቅና ድርድርን ሲሰብኩ ይደመጣሉ። ኢትዮጵያን ለማጥፋት የተነሱት ጠላቶቿ በአጥቂነት ሕልውናዋን ለማስጠበቅ የሚታገሉት ልጆቿ አቅም ዛሬም በተከላካይ ደረጃ ላይ የመገኘቱ ዋነኛ ምክንያት በተመሳሳይ የፖለቲካ ደላላዎች ከንቱ ስብከት የሕዝብ ትግል መጠለፉ ነው። ከ40 ዓመት በኋላ ዛሬም አገር ወዳዱ በተከላካይነት አገር አፍራሹ በአጥቂነት የዘለቀውም በዚህ ምክንያት መሆኑ ወገን ሊያስብ የሚገባው አብይ ጉዳይ ነው። ገዢዎች ጥቅማቸውን ለማስጠበቅ ከተለመደው መንገዳቸው ወጣ ብለው የሕዝብን ጩኸት ቀምተው በማስተጋባት አቅጣጫን በማሳት ድሉን ቀምተው ያንኑ ኢሰብአዊ ኢዴሞክራሲያዊና ዘረኛ ስርዓት አዲስ አስመስለው ማስቀጠል ከቻሉ ዜጎቿስ ይህን መንገዳቸውን ተረድተውና ነቅተው ዓላማቸውን የማይስቱ ድላቸውን ከፖለቲካ ጭልፊቶች መጠበቅ የማይችሉበት ምክንያት አይኖርም። የኦሮሞማው መንጋ በሽብር ያስቀጠለው ዘረኛ ስርዓት አማራ ኦርቶዶክሱን ለመጨረስ፣ ኢትዮጵያን ለማፍረስ፣
በአረመኔው ኮሎኔል መሪነት ዘመቻ ላይ ተጠምዶ ይገኛል። አማራውን ለመጨረስ ያልሄደበት ርቀት የለም። ይሁንና እምቢኝ በተኛውበት አልሞትም፣ እምቢ ታጥቄ ተነስቻለሁ፣ እምቢኝ ህልውናዬን ሊያጠፋ የተነሳብኝን ዘረኛ ፋሽስት ሞትን በሞቱ አሳየዋለሁ ብሎ የአማራ ህዝባዊ ኃይል የፋኖ ኃይል ታጥቆ ተነሳ። ትዕግስት ፍርሃት መስሎት ሲደነፋ የባጀውን የኦሮሞማ ጦር ጀግኖች ሜዳ መቆም እንደማይችል አሳየው። ይህ የአገሩን አንድነት ማንነቱንና ነጻነቱን አጥብቆ መውደዱ ለተስፋፊዎችና ለሰው በላ ወኪሎቻቸው ተስማሚ ባለመሆኑ እንዲጠፋ የተፈረደበት አማራ ላይ ሦስቱም ተገንጣይ ቡድኖች ስትራቴጂያዊ ጠላት አድርገው ዘምተውበታል። ከሰሜን ጫፍ የጀመረው ይህ መርዘኛ የጎሳ ፖለቲካ ደደቢትና ወለጋን አልፎ ቤተ መንግሥት ገባ። ኢትዮጵያን ማዕከል ያደረገ አገረ መንግሥት አጥፍቶ በጎሳ የተዋቀረ አፓርታይድ ስርዓት የመተካቱን እቅድም አሳካ። ይህን አገር አፍራሽ ስርዓት ለማስቀጠልም ተኪውን ጭምር በግምት ውስጥ አስገብቶ መንቀሳቀስ ጀምሯል። እየበረታ የመጣው የትጥቅ አመጽ ድል ከመታና ይህ ስርዓት ከተወገደ ኢትዮጵያ እንደ አገር መቀጠሏ ሽንፈት የሆነባቸው ጠላቶቿ የወያኔና የባዕድ ቅጥረኞችን፣ በአዴናዊ የአማራ ባንዳዎችን፣ የኦሮሞ ጽንፈኞችን፣ ቅጥር ፋኖዎችን፣ ህሊና ቢስ ምሁር ተብዬዎችን ያካተተ የጠባብ ብሔረተኝነት አዛውንቶች ከኋላ ቅጥረኛ ተቃዋሚዎች ከፊት ሆነው የሚመሩት ጸረ ፋኖ ጸረ ኢትዮጵያ ቅንጅት የአገር ማዳን ጭምብል በመልበስ ተሰማርቷል። ህሊና በእድሜ አይታደል ሆኖ ፋኖን ደጋፊ መስለው በዋሽንግተን በአንድነት ስም ሰርገው የገቡ የወያኔና የአብይ ቅጥረኞች አገር ቤት ሆነው ኢትዮጵያ ላይ የወረደውን መከራ በጥገና ለማስቀጠል አንዴ ዓለም አቀፍ ሲምፖዚየም፣ ሌላ ጊዜ የኢንተርኔት ሰላማዊ ሰልፍ ምንትስዬ በሚል እንቶ ፈንቶ መድረኮችን አጨናንቀዋል። በኢትዮጵያ የስሬት ቀን መቃረብ ባንዶች ከጌቶቻቸው በላይ ቢሸበሩ አግባብ አላቸው። እንዴት ከተባለ በኢትዮጵያ ፍትህ ከሰፈነ፣ ተጠያቂነት እውን ከሆነ ለግማሽ ምዕተ ዓመት ያደረሱት በደልና ብሔራዊ ክህደት ለፍርድ እንደሚያቀርባቸው ስለሚረዱ ነው። ቸር ይግጠመን። አስማማው በዛብህ ነኝ ከባህር ማዶ። ሰላም እንደምናመሻችሁ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች። አድማጮች ሆይ የዛሬው መልእክቴ ኦቶርግ የተሰኘው የቴዲ አፍሮ አልበም ለምን ይሁን የብልጽግና መንደር የረበሸው እያልኩ የዛሬው ምርቴን ጀምራለሁ። አዎ ቢረበሹ አይፈረድባቸውም። ምንም እንኳን በኢትዮጵያ ስም እየማሉ ኢትዮጵያን የሚያጠፉ ሴራዎችን የሚያጋልጥ መልእክት አዘል ሙዚቃ ስለሆነና ዘረኝነታቸውን ሳይቀር አጋልጦ እርቃናቸው ያስቀራቸው ድብቅ ሴራቸውን ግልጥ አውጥቶ ከህፃን እስከ አዛውንት ጆሮ የሚደርስ መልእክት ሆኖ በመገኘቱ የብልጽግና ባለስልጣናት ሁሉ በልብ ድካም ቢታፈኑ አይፈረድባቸውም። እንኳን ዘንቦብሽ የሚያሰኝ መልእክት በመሆኑ እነሱ ይህንን ዱብዳ ፈርተው ነው ከተማውን በአድማ በትናና በፈንጂ ሲያጥሩ የከረሙት። የኦህዴድ ኦነግ ባለስልጣናት የቀበሩት የኢትዮጵያን የሚያሟግስ ህዝብን የሚያስተባብር የሙዚቃ ፈንጂ ከመሃል ከተማ ፈንድቶባቸው ቢንጫጩ መቼስ ሰው ናቸውና አይፈረድባቸውም። እንግዲህ አሉማ ወይ የእስክስታ ዳርዳሩ የዘፈን ምልክት ነው እንዳሉት ሁሉ ዛሬ አብይ በግትርነቱ ህዝብን በድሮንና በጦር ጀቶች ቢያጋይም ማንንም ሳይፈራ የኢትዮጵያን ህዝብ አሁን ካለው ቁጥር ግማሽ በታች መሆን አለበት ብሎ በአደባባይ ቢናገርም ዛሬ እሱ በህይወት እየኖረ ብዙሃንን አጥፍቶ ነክሶ ለመኖር ለረጅም ጦርነት ምን ያህል ዝግጅት እንዳደረገ ከአነጋገሩና ከአጀንዳው ማወቅ ይቻላል። ቢሆንም በሶስት ነጥቦች ላይ ተመርኩዞ ማለትም ምንም ሳይማሩ ለሀገራቸው በጀግንነት የወደቁ ጀግኖች ስም የሚያንቋሽሽ ሳይማር ተማርኩ ባይ መሀይም ዘረኛና ፍጹም ጨካኝ አጀንዳዎችን አንግቦ ባንኩንም ታንኩንም በእጄ ይያለው እኔው ከራሴ ጋር ተወዳድሬ አሸንፌ ግድያውን ቀጥላለሁ ብሎ ያቀደውን ህልሙ ዛሬ ከንቱ ቅዠት እያደረገበት ከሰሜናዊ ዋልታ ወደ ደቡባዊ ኢትዮጵያ እየገሰገሰ ያለው ፋኖ ጉዞ ቅስሙ ሰብሮታል።
እሱም በዚህ ብስጭት ብዙዎችን አጥፍቶ ራሱንም አጠፋል የሚለው ጨካኞች ፍልስፍና ሙጥኝ ብሎ መከተሉን ተያይዞታል። ዛሬም አሸንፋለሁ ይላል። ከስራ መሳቱ ግን ተመንጥሮ የማይገባደዱ በግትርነቱ አለማወቁን ዕውቀት ማድረጉን ያሳብቅበታል። ጭካኔን እንደ ጀግንነት ጥላቻን ከፍቅር በላይ ያፈቀረ ሰው ዛሬ እንኳን አገር ሊመራ አገሪቷ በህግ የምትተዳደር ቢሆን ኖሮ አንድም ቤተሰብ ማስተዳደር አይፈቀድለትም ነበር። እንግዲህ ከወያኔ ጀምሮ እንደ አያነው ከሆነ ብሔርተኞች ጨካኝ መሪ መስለው አገር መምራት በጣም ሲከብዳቸው ነው ከውስጥም ኖረው ታዘባቸዋል። የባሰበት የብልጽግና አይናችሁን ጨፍኑና ላሞኛችሁ እንጂ በግልጽ እያየን ያለው ያዘሉት ከቶ ያው የውሸት ኢትዮጵያዊነት ነው እንጂ ሌላ አገር አንድነት አጀንዳ አይደለም። ጀውነቴ ተመልሼ ወደ ታላቅ ኢትዮጵያ አጀንዳ አራምዳለሁ ብሎ ብቅ ለማለት ይፈልጋል። በነገራችን ላይ የአብይ አጀንዳዎች በሙሉ የተበላ ቁብ ስለሆነ ማንም ዜጋ እሱን ቱሻ በመስማት ጊዜውን የሚያጠፋበት ምንም ምክንያት ሊኖረው አይችልም ብዬ ገምታለሁ። ብልጽግና ጭካኔ በእኔ እምነት ከፋሽስት ጣሊያን የሚበልጥ እንጂ ስለማያንስ ስላልሆነ 6 ኪሎ አደባባይ ላይ የወገን ፋሽስቶች ማስታወሻ ሐውልት ቢቆምለት ለመጪው ትውልድ ታሪካዊ ትምህርት ይሆን ነበር ሲሉ ይህን መልእክት የላኩልን አቶ ማስረቆ ግርማ ከኤድመንተን አልበርታ ናቸው። ሰላም ጤና ይስጥልን። የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንደምን ሰንብታችኋል? የመሬት ማቃጠል ፖሊሲ በአማራ ላይ የህልውና ትግልን በረሃብና በውድመት የመቀልበስ ስልታዊ ጥፋት። በጦርነት ታሪክ ውስጥ የመሬት መቃጠል ፖሊሲ የሚባለው ስልት አንድ አምባገነን ስርዓት የጥላቱን ኃይል መቋቋም ሲያቅተው ተዋጊውን ከህዝቡ ለመነጠልና ህዝቡን ለተቃውሞ እንዳይነሳ ለማድረግ የሚጠቀምበት የመጨረሻውና እጅግ ዘግናኝ የጥፋት መንገድ ነው። ዛሬ በኢትዮጵያ በተለይም በአማራ ውስጥ እየታየ ያለው እውነታ ከዚህ የተለየም አይደለም። የብልጽግናው ስርዓት በህዝባዊ የፋኖ ትግል ፊት የፖለቲካም ሆነ የወታደራዊ የበላይነት ማግኘት ሲሳነው ፊቱን ወደ ህዝቡ መሰረታዊ የህልውና ምንጮች በማዞር መሬቱን በማቃጠል ህዝብን የማንበርከክ ስልታዊ ጥቃት እያካሄደ ይገኛል። ይህ ፖሊሲ በዋናነት የሚገለጠው በአርሶ አደሩ የኢኮኖሚ አቅም ላይ በሚሰነዘር ስልታዊ ውድመት ነው። በአማራ ላይ የሚታየው የሰብል ማቃጠል፣ የእርሻ መሳሪያዎች መውደም እና ምርት ለገበያ እንዳይቀርብ የሚደረገው እገዳ እንዲሁ በጦርነት መሃል የሚፈጠር አጋጣሚ ሳይሆን ሆን ተብሎ ህዝቡን በረሃብ ለመቅጣት ለፋኖ ኃይል ደጋፊ እንዳይሆን ለማድረግ የታለመ የወንጀል ድርጊት ነው። አርሶ አደሩ በአንድ በኩል በከፍተኛ ዋጋ ማዳበሪያ እንዳያገኝ ይደረጋል። በሌላ በኩል ደግሞ የለፋበት ምርት ገና ከማሳው ሳይነሳ በከባድ መሳሪያና በእሳት እንዲጋይ ይደረጋል። የድርጊት ሆድን በመምታት ህዝብን የማንበርከክ የከሳሪዎች ስልት ከመሆኑም ባለፈ ሀገርን ወደማይወጣ የረሃብ አዘቅት ውስጥ የሚከት አደገኛ አካሄድ ነው። ከኢኮኖሚ ውድመቱ ባሻገር የተቋማትና የመሰረተ ልማት ዝርፊያና ውድመት ሌላኛው የመሬት መቃጠል ፖሊሲ መገለጫ ነው። በትምህርት ቤቶች፣ በጤና ተቋማትና በህዝብ መገልገያ ድርጅቶች ላይ የሚፈጸመው ጥቃት ዓላማው ግልጽ ነው። ማህበራዊ ትስስርን ማላላት፣ ህዝቡን ለዘመናት ወደ ኋላ እንዲቀር ማድረግ፣ ሕክምና በማጣት የሚሞቱ እናቶች፣ ትምህርት በማቋረጣቸው ተስፋ የሚጨልም ወጣትና መኖሪያ ቤታቸው የፈረሰባቸው ዜጎች ቁጥር እየጨመረ የመጣው ስርዓቱ እኔ ካልገዛሁት ይህ ህዝብ መኖር የለበትም የሚል የጥፋት አባዜ ስለተጠናወተው ነው። ይህ ስልት በአማራ ህዝብ ላይ እየተፈጸመ ያለ ታሪካዊ ስርጭት ያለው ግፍ ተደርጎ ሊወሰድ ይችላል። በተጨማሪም ይህ ፖሊሲ በከባድ መሳሪያ በድሮን የሚፈጸሙ የሲቪል ጥቃቶችን ያካትታል። በገበያ ቦታዎች፣ በሃይማኖት ተቋማት፣ በመኖሪያ መንደሮች ላይ የሚዘንቡ ጥይቶች ዓላማቸው ወታደራዊ ግብን መምታት ሳይሆን የህዝቡ ውስጥ ፍርሃትን፣ ሽብርን መዝራት ነው። ህዝቡ በገንዛ መሬቱ ላይ ሰላም አጥቶ እንዲሰደድ፣ እንዲበታተን በማድረግ የተቃውሞ ድምጹን ለማዳፈን የሚደረገው ጥረት የስርዓቱ የሞራል ውድቀትና የፖለቲካ ክስረት ቁልጭ አድርጎ ያሳያል። መሬቱ ለአማራ ህዝብ ስራ ርስቱ ብቻ ሳይሆን ማንነቱን በመሆኑ ያንን መሬት የመኖሪያ አውድማ እንዳይሆን የማድረግ ሴራ
በታሪክ የዘር ማጥፋትና በሰብአዊነት ላይ የሚፈጸም ወንጀል ተብሎ ሊፈረጅ ይችላል። ሆኖም ግን የብልጽግና ስርዓት ሊረዳ የሚገባው ትልቅ እውነት ቢኖር የመሬት መቃጠል ፖሊሲ ታሪክ ውስጥ ሰርቶ የሚያውቀው ለጊዜው እንጂ ለዘላቂ ድል አለመሆኑን ነው። መሬትን በማቃጠል ሰብልን በማውደምና ህዝብን በማፈናቀል የሚገኝ ስልጣን የለም። ይልቁንም እንዲህ አይነቱን ጭካኔ የህዝብን ብሶትና ቁጣ በማባባስ የህልውና ትግሉን ይበልጥ እንዲጸናና እንዲመር ያደርገዋል። ህዝብ የኢኮኖሚ የማህበራዊ መሰረቱን ሊያጣ ይችላል። ነገር ግን ነፃነቱን ከክብሩ ለማስመለስ የገባውን ቃል ኪዳን በመሳሪያ ኃይልና በረሃብ ማስለወጥ አይቻልም። በአማራ ህዝብ ላይ እየተፈጸመ ያለው ይህ አረመናዊ ውድመት ዓለም አቀፍ ማህበረሰብና የሀገር ውስጥ ታዛቢዎች በዝምታ ሊመለከቱት የማይገባ ታሪካዊ ወንጀል ነው። መሬትን በማቃጠል የሚመጣ ብልጽግና የለም። ሀገር ውድቀት የታሪክ ተጠያቂነት ብቻ ካልሆነ በስተቀር። ይህን የጥፋት ፖሊሲ የሚያስተባብሩና የሚያስፈጽሙ አካላት ሁሉ በዛሬ በሚፈጸሙት እያንዳንዱ ድርጊት ነገ በህዝብና በታሪክ ፊት መቆማቸው አይቀሬ ነው። የህዝብ ትግል በጭስና በአመድ የሚዳፈን ሳይሆን ከእሳቱ ውስጥ ይበልጥ ጠንክሮ የሚወጣ የብረት ጽናት መሆኑን ጊዜ ይመሰክራል ሲል ወንድማችን ያለሁለት ነጋ መልእክቱን ነው ብሏል። ይድረስ ለፍኖተ ሬዲዮ ስርጭት አዘጋጆችና ፕሮግራሙን ለሚከታተሉ ወገኖች ምናለ የሀገራችን ጉዳይ ሲነሳ ኢትዮጵያን ማዕከል ስላደረገ የህዝብ አንድነትና እኩልነት፣ መልካም አስተዳደር፣ ቅቡል የፖለቲካ እና የኢኮኖሚ መርሆ፣ ፍትሃዊ የሀብት ክፍፍል ስላስገኘው እድገትና መረጋጋት ቢሆንና አስተያየቶቻችንም በወገኖቻችን ላይ ዘወትር ስለሚካሄደው ፍጅት፣ በደልና ግፍ፣ ስደትና መፈናቀል፣ መንግስታዊ ሽብርና የኢኮኖሚ ሻጥር፣ የድሮንና የማስራብ ጦርነት ባይሆን ኑሮ ማለታችን አይቀርም። ነገር ግን ህዝቡ ታግሎ ሉዓላዊነቱን የስልጣን ምንጭነቱንና የአገር ባለቤትነቱን እስካላረጋገጠ ድረስ የህዝብ ወገኖች ብዕራቸው የሚመሰክረው በተጨባጭ ስላለውና እየደረሰ ባለው ሁኔታ በመሆኑ አስተያየቶችም የዚሁ ነጸብራቅ እንደሆኑ ቀጣይ ናቸው ብዬ አምናለሁ። እርግጥ ነው በሀገርና በወገን ላይ እየደረሱ ያሉ በደሎችን ማተቱ ማጋለጡ ብቻውን መፍትሄ ነው ባይባልም አገር ከገባችበት ታሪካዊ ቀውስ መውጫ መንገዶችን መቀየስ የሚቻለው የችግሮቹን መንስኤ በተገቢው ከተረዳን ብቻ ነው። ዘረኛውን አገዛዝ አቅፈውና ደግፈው ለስልጣን ያበቁት ባዕዳን የኢትዮጵያ ጠላቶቿ ያጎነበሱት በዙሪያው ካጀቡት ከውስጥ የፈሉባት ከሃዲ ዜጎቿ ጋር ተደምረው በመስራት አገርን የገባችበት የህልውና አደጋ ያደረሷት የትናንት ከሃዲዎች ቋንቋቸውን ቀይረው ዳግም በመከሰት ተግተው እየሰሩ እንዳሉ ሚስጥር አይደለም። ትውልዱ እውነተኛ የህዝብ ወገኖችን ጠላት ካሰማራቸው አስመሳይ ፖለቲከኞች መለየት ያዳገተው ስለመሰላቸው እነዚሁ የልብ ልብ የተሰማቸው ከሃዲ ማፈሪያዎች ጭራሽ ያንኑ የክህደት ተልእኳቸውን መፍትሄ አድርገው በጥራዝ እስከ መበተን ድረስ ህዝብን ንቀዋል። ክህደት እንደ ሞያ፣ ሸፍጥ ስነ ምግባር፣ ቅጅ እንደ ፈጠራ፣ ውድመት እንደ ልማት፣ እምነት አልባ ሃይማኖት፣ ፍትህ የለሽ ችሎት፣ ቀውስ ጠማቂው ሐዋርያ፣ ዘረ ፍጁ ህግ አስከባሪ፣ ተከፋይ ወናፉ ጋዜጠኛ፣ አስመሳይ ባንዳው አጀንዳ ቀራጭ በሆነበት የፖለቲካ ምስቅልቅልና ውዥንብር ትግልን አቅጣጫ ማስያዝ እንዲቀላል ባይሆንም የረጅም ዓመታት የትግል ተመክሮ ያለው ከገዢዎች ሳይሆን ከህዝብ ጋር ቆሞ የታገለና ያታገለ ለጊዜያዊ ህዝባዊ መንግስት ለጊዜያዊ ሽግግር መንግስት መቋቋም ተነግሮ የማያልቅ መስዋዕትን የከፈለ ከመሆኑም በላይ እስካሁን አስቀድሞ ያያቸውና ይፋ ያደረጋቸው ከህዝብ ጀርባ በጠላቶቹ የተሸረቡ ደባዎች ሁሉ እውነት ሆነው መከሰታቸው ወዘተ ኢህአፓ ይህን ውስብስብ ሁኔታ አፍታቶ የሚያይበትም ሆነ የሚያቀርበው የትግል አቅጣጫ እንድንቀበል የሚያስችሉን አይነተኛ ምክንያቶች ናቸው። በዚህ ድርጅት ላይ የሚካሄደው የሐሳዊ ምሁራን በሬ ወለደ ክስም
የድርጅቱ የስር ነቀል ለውጥ አቋም በኩርማን የገዛቸውን ዘረኛ ስርዓት ከስረ መሰረቱ ነቅሎ የሚጥል በመሆኑና ለጠላት አድረው አገር ያደሙትንም ለፍርድ ያቀርባል ከሚል ፍራቻም ነው የሚመስለው። የ97ቱን ጸረ ወያኔ የተቃዋሚዎች ህብረትና እንቅስቃሴ ለማዳከም ተግቶ የሰራው የወያኔ ምስጢራዊ ምልምል ባለሜንጫውና የጎንደርን መሬት ቆርሶ ለሱዳን በረከት የሸጠው የብአዴኑ የክህደቱ አባወራ አንድም ሶስትም ሆነው ደፍረው መድረክ ይዘው የህዝብን ትግል አቅጣጫ ሊያስቱ በአገዛዙ ስውር አገልጋይ በሆኑ የብዙሃን መገናኛ ዲጂታል ሰራዊት የሶሻል ሚዲያ ተከፋዮች መድረክ በኩል ዳግም ሊያሻሽጡ እየባዘኑ ናቸው። የመጀመሪያው ግለሰብ የህዝባዊ ኃይል ፋኖ የትጥቅ ትግል ስለጎመራ ስርዓቱን ለማዳን ሰላማዊ ትግልን እንደ አስለቃሽ ጋዝ በመበተን ተቃውሞን ያስታገሰና ሊያጠፋው ጦር ባዘመተበት ዘረኛ አገዛዝ ላይ ህልውናውን ለማስከበር እየተፋለመ ያለውን የፋኖ ትጥቅ ያስፈታ መስሎት ነው ስለ ሰላማዊ ትግል ሊሰብክ የተነሳው። ዘረኛውና ሰው በላው አገዛዝ ንጹሃንን አማራ በመሆናቸው ብቻ እየፈጀ እያፈናቀለ የእህል ክምርና ከብቱን እያወደመ የጤና ተቋማቱን እያነደደ ደሞዙን እያገደ በድሮን ታንክና መትረየሱን ብቻ ሳይሆን ረሃብን የጦርነት መሳሪያ አድርጎ ከምድሩ ሊያጠፋው የተነሳበትን ፋሽስታዊ አገዛዝ ካልሞት ባይ ተጋዳይ የፋኖ ህዝባዊ ኃይል ጋር እኩል ተወቃሽ አድርጎ መክሰሱ ግለሰቡ ወያኔ ሰራሽ አይናውጣ ብቻ ሳይሆን ህሊና ቢስ መሆኑንም አመላካሽ ነው። የትናንት የዘረኛው ስርዓት ተንከባካቢ የነበሩት አዛውንት ፕሮፌሰር ዱላ ወይስ መላ በሚል በዘረኛው ስርዓት ላይ የተፋፋመው ትግል ላይ ቀዝቃዛ ውሃ ሊቸልሱ እንደሞከሩት ሁሉ ይሄውም ጉድ የኦሮሞማውን ዘረኛ ትጥቅ ፈታችሁ ማረን በሉት እያለ ነው። ድንቄም ሰላማዊ ትግል እንዲህ ያለ ቦታው ሲጠቀምበት ከማይገናኝ አካባቢና ተጨባጭ ሁኔታ አምጥቶ ማላተሙ ተገምቶ ያለቀለት ክህደቱ በመሆኑ ያስገምተኛል ብሎ የሚቸገር አይደለምና አያስገርመንም። የአማራው ገበሬ ሰላማዊ በሆነ ሁኔታ ዘረኛው አገዛዝ የጣለበትን የዘርና ማዳበሪያ መከልከል ተቃውሞ በተሰለፈ ጊዜ ምላሹ ምን እንደነበር ጠፍቶት ሳይሆን ሰላማዊ ትግልን ቀኖና አድርጎ ለማወናበድ ስለማይመች ነው። ቀድሞ ነገር በ60ዎቹስ ቢሆን ደርግ በነጌታቸው ሽበሽና አሊ ሙሳ ተንቀሳቃሽ ገዳዮቹ አባላቱን በየቦታው ከመረሸን አልፎ ግልጽ ጦርነት እስካወጀበት ድረስ ኢህአፓ ከሰላማዊ ሰልፍና የተቃውሞ ጽሑፎችን ከማሰራጨት የዘለለ እንቅስቃሴ አልነበረው። ሰላማዊ የትግል መንገዶች ሁሉ ወታደራዊ ጁንታው ጥርቅም አርጎ ዘግቶ መላ አባላቱን በመሳሪያ ሽብር ለማጥፋት ወደ ፍጅት ሲገባ ነበር ራሱን መከላከል የተገደደው። በክህደት ከተሰማሩ ህሊና ቢሶች ኢምንቶች በስተቀር ፋኖ ተገዶ አማራጭ አጥቶ እንጂ ፈልጎ መሳሪያ አላነሳም። መሳሪያ ያላነሱ በገፍ የተጨፈጨፉ መነኮሳት፣ የሃይማኖት አባቶች፣ ምዕመናን፣ ሕፃናትና አረጋውያን አማራ በመሆናቸው እንጂ ፋኖ ሆነው አልነበረም። የሰላሙ ሐዋርያ ለዚህስ ምን ሊለን ይሆን? በነገራችን ላይ ላለፉት 40 ዓመታት ስለ ሰላም ትግል የሚደሰክሩት አስመሳዮች ተለጣፊ ድርጅቶች ሰላማዊ ትግልን ሲተገብሩ ታይቶም ተሰምቶም አይታወቅም። ሰላማዊ ትግልን እንደ ማስተኛ ሊግቱ የሚፍጨረጨሩት ሌላኛው አማራጭ የሥርዓቱ ውድቀት ስለሚያፋጠን ብቻ ነው። የትግሉን ጎራ ይከፋፍላል፣ የዘረኛውን አገዛዝ የስልጣን ዕድሜ ያራዝማል በሚል የሚጠቀሙበት የማዘናጊያ ቋንቋ ነው። ይህ ግብዝ ግለሰብ የኦሮሞማው ቁንጮ ከዚያ ትውልድ አለመሆኑ አዎንታዊ ነው ሊለንም ደፍሯል። ደራሲው ከአድርባይ ብዕር ነጭ ወረቀት ይሻላል ማለቱ እውነት አለው። ለነገሩ አብይ ከየትኛውም ትውልድ ቢሆን ሰው በላ አረመኔ ከመሆኑ ሌላ የሚለውጠው ነገር የለም። ግብዙ ከሃዲ የወያኔን ሕግ አራዊት ካስቀጠለውና በዘር ጥላቻ ከነሆለለው አብይ አህመድ ጋር ብዙ የሚያዛምደው መርህ ስላለ ይህን ቢል አይፈረድበትም። የሱና እሱን መሰሎቹ ትውልድ ውጤት ነውና። ለዛሬ በዚሁ ልሰናበታችሁ። ነጻነት ይልቃል ነኝ ከሰሜን አሜሪካ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
መንግስቱ ለማ። ከዚህ ቀጥሎ የማንባቸው የአባቶች ጨዋታ ከተባለችው መጽሐፌ ነው። መጀመሪያው ገና ዛሬ ዞረች የአገሬ መሬት ነው አርስቱ። ገና ዛሬ ዞረች የአገሬ መሬት። ሙሴ ሜንዶ የሚባል አንድ ፈረንሳይ ከብሮ ሲኖር ሳለ በአዲስ አበባ ላይ ወዳጅ የሆኑትን አለቃ መክፈልት ጠርቷቸው ከቤቱ እንዲመጡለት ሙሴ ሜንዶ ምንም ነጋዴ ቢሆን ያውቀው ነበርና መሬት መዞሯን ጨዋታውን እንዲህ በማለት ጀመረ። ስለ መሬትና ስለ ዓለም ነበረ። ያበሻ ሊቃውንት ብትሉ ታልፋለች፣ እኛ ደግሞ ብንል የለም ትዞራለች። መዞርና ማለፍ ሁለቱም ቃላት መንቀሳቀስን ነው የሚያስታውቁት። በአውሮፓችን ያውቃል ሀሁ ሚል ተማሪ ምድር አለመሆኗን እንዲያወቁም ቀሪ። ይህ የሰሙት ነገር ውሸት ነው እውነት ምን ይመስሎታል አለቃ መክፈልት? እንዲህ አለ ጥበብ እንዲህ አለ ምስጢር ረቂቅ ለአእምሮ ለልብም ስውር መቼ ይገለጣል እንዲህ በደረቁ። ከወንበር ተነሱ ይሄን ብለው ሊቁ ኮኛክና ሻምፓኝ ቢራና በርሙት አኒቼ ፎርቴና ዊስኪና ሽጉጥ እኒህ ሁሉ ቀርበው የዛሬ ሳምንት ሁለታችን ሆነን ዘግተን ከአንድ ቤት በፌዝ በጨዋታ ያለ ክርክር እንጨርሰዋለን ይህን ነገር። መልካም ነው አለቃ ደግ አስበዋል፣ አይዘንጉት አደራ የሰጡኝን ቃል። እሑድ ዕለት እንግዲህ አሁን እንዳሉኝ እዚህ ቤት ድረስ እንድንገናኝ። ይህን ተባብለው ቀጠሮ አድርገው አለቃ ዘገሙ ወደ ቤታቸው። አለቃ መክፈልትም እንደቀጠሯቸው ከሙሴ ሜንዶ ቤት እሑድ በጠዋት መጥተው ከሙሴ ሜንዶ ጋር ተሰላለሙና ከአንዲት ክፍል ገብተው ሲጋበዙና ግልምጥ አበዙ። አለቃ መክፈልት እንደማለት ሁሉ የታለ ወዴት ነው ያለው ያ ሁሉ ያልከው ታረቄ። ሙሴ ሜንዶም ገብቶ ሲቀርታውን ሊቄ ብሎ ወዲያውኑ ልቅ ብሎ ወጥቶ ወዲያውኑ መጣ ጠርሙሱን አንጋግቶ። ያን ያመጣው ሁሉ ጠረጴዛ ላይ ተሰልፎ መልኩ ነበር እንደምባይ። ከእንግዲህስ ወዲህ ክቡር ሙሴ ሜንዶ የቆየውን ስርዓት በአገሬ ተለምዶ ክቡርነቱን ነግሮት ዘንድ ክብሮን ለጠይቅ ሙሉ ፈቃድ። ሲያበላ ሲያጠጣ በአገራችን ሰው ከዚያው መጀመሪያ ራሱ ቀምሶ ነው። እንደኔማ ይሻላል በጣም ነገሩ ቆይቶ መጠጡ ቢቀድም። እንግዲህ ሙሴ ሆይ በአገሩ ስርዓት አንዳንድ መለኪያ ከዚህ ሁሉ አይነት እየቀዱ ይስጡኝ፣ ግን በፊት ራሶ ከሚሰጡኝ ሁሉ መቅመስ አለብዎ። ይህንን ተናግረው ሊቁ ሲጨርሱ የሚያስተላስለው ሌላ ነበር እሱ። እንደምንም ብዬ ሊቀ መክፈልትን ባሳምን ባተረዳ ዓለም መዞሯን ስራዬ አይረሳም ከሞትኩም በኋላ ይልቅስ እንዳሉኝ መለኪያ የለምላ። እንደዚህ ነበር የመጠጡን ማቅድ። ከዚያ ሁሉ ጠርሙስ አንስተው ብቻ አንዳንድ መለኪያ የጠጡለትና በቡሽ ጥቅጥቅ አድርገው ይወጡትና ይህንን መልሰው ከዚያው ከቦታው ይጋቡ ነበር ወደ ሌላኛው። ከያንዳንዱ ጠርሙስ ሁለት መለኪያ ያረቀው አይነት ነበር ወደ 20 ሲያነሱለት ጊዜ ያንዱ ሰው ድርሻው ሊትር ሊሆን ምንም አልቀረውም። ይህን ያህልማ አረቄ ካበዙ ይጠረጠራሉ የሰክሮ መጠን በዙ። ወደ ውጭ መውጣት ሊቁን አምሯቸው የሄዱ ቢነሱ ከወንበራቸው ቀለፋቸውና ያዙት በትር ወንበራቸው ከላይ እሳቸው ከስር። ፈረንጁም አየና ሊደግፍ ሲሮጥ እሱንም አዝሮት አረገው ፍርስ። ቆይተው ነቁና አለቃው ትኩር ብለው ቢያዩት ያንን ሰማይና ምድር እንደወትሮው ሳይሆን ሊዞርባቸው ነጩን ቀሰቀሱት ጮኸው ተጣርተው ሙሴ ሜንዶ ሙሴ ሜንዶ። ፈረንጁም ሲነቃ ከእንቅልፉ ተናዶ አሉት ይመልከቷት ልብ አድርገው ይዋት ገና ዛሬ ዞረች አገሬ መሬት።